እንዴት ነሽ? ማልበል ከየት ነው? ያው ባለፈለት ደውዬልህ ነበረ መንበረ ማርያም ከቤሩት ሊባኖስ ነው ደውልልህ። ደውለሽ ነበር ከዚህ በፊት? ባለፈለት በአባቶች ዙሪያ ተነጋግረን ነበረ። እሺ ታስታውስ እንደሆነ በማን እና ያው አስታውስኛው እና እግዚአብሔር መድኃኒዓለም አባቴ ከፈቀደልኝ ለጥያቄ ደግሞ ሌላ ጊዜ ደውላለሁ ብዬ ነበር። ታቅፌዋለሁ ቸሩ መድኃኒዓለምን እና አብ ወልድ መንፈስ ቅዱስ ብዬ ነው ስልክን የነካሁት እና ሰራልኝ ማለት ነው። በጣም ደስ ይላል። መድኃኒዓለም አባቴ ሁላችሁንም አመስግኑልኝ በእግዚአብሔር። እንዴት ስልክ ቁጥሩ እንደሚገኝ ንገሪኝ እያሉሽ ነው እንዴ? እባክሽን እንዴት ነው የምታገኙት እያሉሽ ነው? ባለፈለት ላይቭ የገባ ሰዓት ሰኞ ዕለት በቃ ብስጭት ብዬ ነው ላይ ወጣሁት ማለት ነው። ታግዬ 80 ጊዜ ደውዬልሃለሁ ስቆጥረውና እሺ ሐሙስ እጠብቃለሁ እንደባለፈ እንደምታደርግልኝ አምናለሁ ብዬ ነው ቸሩ መድኃኒዓለምን የተማጸንኩት። ያው ብዙ እንቆቅልሾች ስላሉኝ ብዬ ነው። ደስ ይላል። መልካም። እሺ ዛሬ ምን እንታዘዝ? እሺ ጥያቄዎች አሉኝ። ሲቀጥል ደግሞ ሁለት ህልሞች አሉኝ እንቆቅልሽ የሆኑ። ህልም አላበዛብም፣ ዋናው ግን ጥያቄ አላበዛብህም ማለት ስንት ህልም ይዘሽ ነው አላበዛብህም ያልሽኝ? ሁለት እንቆቅልሽ ስለሆኑኝ ነው እንጂ ብዙ ጊዜ ህልሞቼ በእርግጥ ፈቺ ያስፈልጋቸው ራሱ ፈቶ ስለሆነ ችግር የለብኝም። ግን እነዚህ ሁለቱ ወይም ሶስቱ እንቆቅልሽ ነው መፍታት ስላልቻልኩ ዋናው ህልሙ ሳይሆን ግን ጥያቄን ነው መጠቀም ፈልገው ማለት ነው። ምን አውቅልሽ እንቆቅልህ ብለሽኛል? ምን መሰለህ መምህር፣ እኔ ብዙ ጊዜ ማለት ነው ማለት እግዚአብሔር የተመሰገነ ይሁን በቅዱስ ቁርባን እመላለሳለሁ። ያው እንደምንለውም ቅዱስ ቁርባን ሲባል ቅዱስ ነው እና የቆረበ ሰው ነው በተፈጥሮ ምን አለ መሰለህ የቆረበ ሰው ብቻ ቁርባኑን መሆን አለበት ብዬ አስባለሁ። ማለት ብቻ ያው ቅዱስ ቁርባን ስንቀበል አምላካችን ነው ምንበላው፣ አምላካችን ነው ምንጠጣው እንደኔ ነው ማለት። ለዛ ሰው ያንን እግዚአብሔርን የበላ ሰው እግዚአብሔርን የጠጣ ሰው እሱን መሆን ባይችል ቢያንስ እሱ አድርጎ ያላቸውን ነገሮችን ህግጋትን አድርገው መሄድ ይኖርባቸዋል ብዬ አስባለሁ። አሁን እኔ እነዛ ነገሮች ማድረግ አልቻልኩም። ለምሳሌ ቅዱስ ቁርባን ተቀብያለሁ፣ በቅዱስ ቁርባን መንገድ እያለፍኩ ነው። ግን ቅዱስ ቁርባንን ተቀበለ ሰው እንኳን አልቻልኩኝም። ማለት በቃ ቅዱስ ቁርባን የተቀበለ ሰው እግዚአብሔርን በሰፊው ማምለክ አለበት ብዬ አስባለሁ። እንደኔ ነው ማለት። በሰፊው እስቲ ለምሳሌ ቅዱስ ቁርባን የተቀበለ ሰው እንዴት መሆን ነበረበት? አሁን አንቺ እንዴት ነው እየሆንሻለሽ? ለይተሽ አሳየኝ። ካንቺ ልጀምር። እሺ ቅዱስ ቁርባን የተቀበለ ሰው ቢያንስ ቅዱስ ቁርባን ስንቀበልና መንፈሳዊ ስንሆን አረማመዳችን፣ አነጋገራችን፣ አበላላችን፣ አለባበሳችን፣ አካሄዳችን፣ እርምጃችን ሁሉ ይለያል። ዓለማዊ እንደነበረን አይሆንም። እያንዳንዱ ነገር የሚቆጥበህ ነገር አለ። እግዚአብሔር የተመሰገነ ይሁን ቸሩ መድኃኒዓለም አባቴ የተመሰገነ ይሁን እያለፍኩበት ነው። በቂ ግን አይደለም። በቂ አይደለም። ለምሳሌ እኔ ቸሩ መድኃኒዓለምን እወድሃለሁ ስለው እሱ እንዳደርግለት የሚፈልገውን ነገር አድርጌ ነው እንደዛ ልለው የምችለው። ሳላደርግ የምለው ከሆነ የውሸት ነው፣ እያስመሰልኩ ነው ማለት ነው። አሁን ለምሳሌ እኔ ብዙ ጊዜ አባቴ መድኃኒዓለም አመሰግንሃለሁ እለዋለሁ። ግን በቃ አድርጌ ያለኝ የተቀበለ ሰው ለምሳሌ ሰውን መውደድ አለበት። ጠላቱን መውደድ ካልቻለ ወዳጁን በዙሪያ ያለውን ወዳጅ መውደድ አለበት አይደለ? እኔ የሰው ፍቅር የለኝ በህይወቴ ውስጥ። የሰው ፍቅር ስለ ሰውን እሱ እንደተቀበለ ሰው እየወደድኩት አይደለም። ለስሙ ክርስቶስን በልቤ ይዣለሁ፣ ክርስቶስን በልቤ ውስጥ አንግሼዋለሁ፣ ለብሼዋለሁ። ግን ሰውን እየወደድኩ አይደለም። በቃ ሰው ላይ ቂም ይዛለሁ፣ ሰውን እሰድባለሁ፣ ሰውን እቀየማለሁ እና እንደዚህ ነገሮች ማለት ነው። መልካም ጥያቄሽ ግልጽና ማብራሪያ የተሞላበት ስለሆነ ድጋሚም መድገም አይጠበቅብኝም። ግን ቅዱስ ቁርባን የሚለውን ትምህርት በሰፊው መማር የሚፈልጉ ሰዎች፣ መቁረብ የሚፈልጉ የክርስቶስ ፍቅር የገባቸው ሰዎች ብቻ እንዲቀበሉት
እንዲያዳምጡት ስለምፈልግ ነው በሰፊው አላስተምራችሁ። ብዙ ጊዜ ትምህርቱ በሚሰጥበት ሰዓት ሰዎች ምን ይላሉ መሰለሽ እንትን ይሄ ህግ በስቶበት ምናምን ቅዱስ ቁርባኑን እንዲፈሩት ሸሽተውት እንዲሄዱ እንዲርቁት እንደዚያ ነገር የተደረገ የተሰራ ያለ እስኪመስል ድረስ በቃ ቅዱስ ቁርባንን የተቀበለ ሰው እንደው ትንሽ ፈተሽ ቢደረግ ሁሉ ክንፍ ለማብቀል ጫፍ ላይ ያለ ሰው እስኪመስል ድረስ ሰው በጣም ይፈራዋል። ገባሽ? ግን መሆን ያለበትን ቀለል አድርጌ ሚስጥረ ቁርባን ብዬ አስተማርኩትን ትምህርት ዝምላችሁ ሚስጥረ ቁርባን መምህር ተስፋዬ አበራ ብላችሁ ገብታችሁ ስለ ቁርባን አመሰራረት ስለ ሚስጥርነቱ ከዛ እኛ ደግሞ ቆራቢዎች እንዴት መሆን እንዳለብን ወይም እኛ ማን ቆርበው እንዴት መሆን አለብን ብለን ለሁለት ራሳችን የከፈልንበት መንገድ ካለም ከመቆረባችን በፊት ቅዱስ ቁርባን ልንቆርብ ስንል ከቆረብን በኋላ ያለውን ህይወት አብራርቼ በሰፊው የማስተምርበት መርሃ ግብር አለኝ። ይሄ መርሃ ግብር የሚጠቅመው የክርስቶስ የከፈለልኝ ዋጋ ገብቶኛል፣ ፍቅሩ ገብቶኛል። ከዚህ በኋላ ቆርጫለሁ፣ ወደ መስመር ውስጥ ገብቼ ከመስመሩ ከተዋህዶ መስመር ውስጥ መውጣት አልፈልግም፣ እኔ ከዚህ በኋላ ይሄንን ህይወት ነው የምፈልገው ብሎ ለሚል ሰው ብቻ የሚሰጥ ትምህርት አለ። በአደባባይ ዝም ብሎ ከተሰጠ ሰው ወደ ቅዱስ ቁርባን አይመጣም። ግልጽ ነው አይደለ? አሁን ሁሉን አላስተማረችም ቤተክርስቲያን። ያስተማረችው ኢየሱስ ክርስቶስ ህይወት እንደሆነ ስጋዬን የበላ ደሜን የጠጣ የዘላለም ህይወት ይኖረዋል፣ ይህን ያላደረገ ግን ከኔ ጋር ህብረት የለውም ያለበትን እና ከዛ ደግሞ እንዴት ዋጋ እንደከፈለልን እንዴት ቤዛ እንደሆነን እንዴት ብሎ በምሳሌ 5500 ዘመን ኖሮ ከዛ አማናዊ ሆኖ በዓመተ ምሕረት እውነተኛ እንዴት እንደመጣ አሁንም የምንቀበለው ቅዱስ ቁርባን አማናዊ የክርስቶስ ስጋና ደም ወይም እውነተኛ ትኩስ የሆነው ስጋውና ትኩስ የሆነው ደሙ ነው ብለን እንዴት እንደምናምን ያንን ደግሞ በምንቀበልበት ሰዓት የኛ ሰውነት የኛ አይምሮ የኛ ህሊና ቤተሰቦቻችን በዙሪያችን ያለው እንዴት እንደሚቀበለው ያ የራሱ የሆነ ደስ የሚል ትምህርት አለው። ለምሳሌ እኔ ልንገርሽ አሁን ቀለል አድርጌ ሳትጨናነቁ ደስ ብሏችሁ እንድትወዱት አድርጌ ልንገራችሁ። ምክንያቱም ይሄንን ትምህርት ስናስተምር እንደዚህማ ገና ነኝ በጣም ብዙ ይቀረኛል ማለት ነው ምናምን ብለው ተስፋ ቆርጠው ዝም ብሎ ዘማሪ ብቻ ይሄ ዩቲዩብ ላይ የሚሰሙትን መዝሙር ሰምተው ዘምረው ስብከት ሰምተው ብቻ እንደው ነጠላ ለባሽ ክርስቲያን ብቻ ለመሆን የሚያቅዱ ሰዎች እንዳይበዙ ስለምፈራ ነው። ገባሽ? አሁን ሲጀምር ትምህርቱ ከምን ይጀምራል መሰለሽ? ቅዱስ ቁርባን ከምን ይዘጋጃል አይደለም። ሲጀምር አንድ ሰው ኢየሱስ ክርስቶስ የከፈለለትን ዋጋ ኢየሱስ ክርስቶስ ለነፍሳችን ለአዳምና ለዘሩ በሙሉ የከፈለውን ዋጋ ቤዛነቱን መጀመሪያ ማወቅ ያስፈልጋል። እንዴት ነው የዳንኩት? ድነሃል ሲባል አንድ ሰው ከምን ድኛለሁ፣ ቀጥሎስ ደግሞ የሚጠበቅብኝ ነገር ምንድን ነው? ከዳንኩ በኋላስ እንደገና በኃጢአት መጨማለቅ ሲመጣብኝ ድህነቴ ምን አይነት መልክ ይኖረዋል የሚለውን ነገር ለይቶ ማወቅ ያስፈልጋል። ይህንን ካላወቅሽ ምን ይመጣል? ቁርባን መቅሰፍት ነው። ቁርባን ርበስማም ያ የሚመጣው መቼ ነው? ቀጥሎ ነው ምን የሚባለው ነገር ከገባሽ በኋላ ነው የምታመጪው እንጂ በአደባባይ ዩቲዩብም ሆነ ይሄ ትምህርታችን አውደ ምሕረታችን አደባባይ በሆነበት ሰዓት መቅሰፍት ነው ከሚለው አንጀምርም ማለት ነው። ስለዚህ እኔ አሁን ላንቺ የምነግርሽ ቀለል አድርጌ ነው፣ ሁሉንም ዘርግፌ ልነግርሽ አልችልም። መጀመሪያ የክርስቶስን ፍቅር የክርስቶስን ዋጋ በቃ ሰውን እንዴት እንደወደደው ድንግል ማርያም እንዴት እንደመረጣት ለኛ ያዘጋጀልን ምግብ እንዴት ከሁሉ ነገር የሚበልጥ ዘላለማዊ ህይወት እንደሚሰጥ የበጉ የደሙ ማህተም በግንባራችን ላይ ሲኖርብን ራዕየ ዮሐንስ ላይ እንደተናገረው የበጉ የደሙ ማህተም ያለባቸው እንዴት ከሞት እንደሚያመልጡ እሱን ስናውቅ እውነተኛ የሆነ ፍቅር በውስጣችን ይነግስብናል። ከዛ ቀጥሎ ምን ይሆናል መሰለሽ? የኛ ህይወት ይቀጥላል። ይሄ የኛ ህይወት ማለት ነው ከቆረብኩኝ በኋላ ምን አይነት ህይወት ሊኖር ነው የታጨሁት? እኔ የንጉስ ልጅ ነህ ሲባል ምን ማለት ነው? ኢየሱስ ንጉስ ነው ሲባል እኔ ደግሞ የሱ የልዑል ልጅ ነህ ሲባል ምን ማለት ነው? እውነት ቅዱስ ቁርባን ከተቀበልኩ በኋላ በእኔ ላይ የሚመጣው የፊዚካል ለውጥ አለ? የአስተሳሰብ ለውጥ አለ? የአመለካከት ለውጥ አለ? የክርስትና ህይወት ለውጥ ነው ያለው? ፈተናው ምን ይሆናል? እንዴት ነው ፈተናው የሚቀጥለው? እውነት ፈተና ሁሉ ጠፍቶ ችግር ጠፍቶ ገንዘብ መቸገር ጠፍቶ በሽታ አጋንንት ሁሉ ጠፍቶ ነው ቅዱስ ቁርባን ተቀብዬ ሰላም የምሆነው ወይስ ቅዱስ ቁርባን ከተቀበልኩ በኋላ የሚቀጥል ነገር አለ ወይ ብሎ ማወቅ ያስፈልጋል። ያንን ያላወቀ ሰው ቅዱስ ቁርባን ለመቀበል ምን ይላል መሰለሽ? ከተቀበልኩ በኋላ ሰይጣን ሁሉ ይወጣልኛል፣ ከበሽታዎች ሁሉ እድናለሁ፣ ከዛ በኋላ ሚስት አግብቼ ምናምን እንደዚህ ይሆናል አይደል? ብቻ ቀለል ያደርገዋል ላይፍን።
ሁሉ ነገር ጥፍት ይልለታል። ምናልባት እንዳይቀበሉ የሚከለክላቸው ምንድን ነው? እንደፈለጉ መዝለል፣ 2-3 ሚስት ወይም 2-3 ባል ወይም 2-3 ጓደኛና ሴት ጋር እዛም መሄድ፣ መብላት፣ መጠጣት፣ መስከር፣ መቃም፣ ማጨስ የሚባሉ ነገሮችን በሙሉ እርግፍ አድርጎ ትቶ ዓለም ያስለመደችውን በሙሉ ዓለማዊ ነገር ትቶ ስለሚመጣ የመጀመሪያው ትልቁ ፍርሃት ስሜቱን መተው ስለማይፈልግ ነው። የሰው ልጅ ትልቁ ፍርሃት እንጂ ክርስቶስ የከፈለለትን ዋጋ ሳያቀርቱ አይደለም። የሆነ ልማድ አለ፣ የሆነ ስር የሰደደብን በቃ እንዴት አድርጌ ልቶ የምንለው ነገር ኖሮ ነው እንጂ እውነት እንደው 80-90% አብዛኛውን እውነት ኢየሱስ ክርስቶስን ያውቀዋል የተዋህዶ ሕዝብ ነው የምልሽ፣ እንኳን አገልጋይ ቀርቶ እና ወደ ፍቅሩ ለመምጣት መጀመሪያ ከፍቅሩ መጀመር፣ ቅዱስ ቁርባን የሚለውን ከማሰብ በፊት ኢየሱስ ክርስቶስ የሚለውን ማሰብ ያስፈልጋል። ኢየሱስ ክርስቶስን ስታውቂው በደንብ ሲገባሽ መልካ ኢየሱስ ምን እንደሆነ ትርጉሙ ስታቂ፣ እንደገና ደግሞ እያንዳንዱ የኢየሱስ ክርስቶስ አስተምህሮች ለሐዋርያት ያደረገላቸው የነገራቸው ሁሉ ነገር ሲገባሽ ነው ከዛ በኋላ ቁርባን የሚለው የሚመጣው። እና ለዚህ ነው ትርጉም የህይወት ትርጉም የሚገባን የምንሄድበት ዓላማ ሲገባን ነው። አንድ ሰው የሆነ ቦታ እየሮጠ ነው መንገድ ላይ የት ነህ ስትዩ እኔ እንጃ ዝም ብዬ ነው የምሮጠው ካለሽ ያስቃል። ምን ማለት ነው? እሺ እየሮጥክ ነው ግን ምን አሳድዶህ ነው የምትሮጠው ብትዩ አይገባውም። እየሮጠ ነው የት ነህ ስትዩ አይገባውም። ግን እዛ ጥግ ለመሄድ ነው ይልሻል። ከዛ በኋላ ስትዩ እኔ እንጃ የሚል ደግሞ ይበዛል። እና ነጠላ ለብሶ ቤተክርስቲያን የሚመጣው የሚያለቅሰው የሚጸልየው ምን የሚለው አብዛኛውን ሰው እንትን ነው በተስፋ ነው። ተስፋ ደግሞ ከሶስቱ እጅግ በጣም ኃይል ከሚባሉት ከሶስቱ የእምነት ተስፋ፣ ፍቅር ከሚባሉት ውስጥ ተስፋ እጅግ በጣም ትልቅ ነገር ነው። ከፊት ምን ይታያል ሲባል ጽሑፉን እንዳነበብኩት እንደተማርኩት ከሆነ አባ እንደነገሩኝ ከሆነ ከፊት መንግሥተ ሰማያት፣ ገነት፣ የቅዱሳን ምልጃ፣ ከሞትኩ በኋላ ሌላ ህይወት አለ ብሎ ያምናል። ያንን ግን በተስፋ እንጂ በአይኑ አላየውም። ግን የሚገርምሽ የሰው ልጅ ያንን ሁሉ ማየት እንዲችል ተደርጎ ነው እዚህ የተሰራው። እዚህ ሆነን የምንወርሳትን ገነት የምንወርሳትን መንግሥተ ሰማያት እንዲሁም ደግሞ ለወደፊቱ ገና የምንኖረውን ህይወት ራሱ እንድናይ ተፈቅዶልናል ነው የምልሽ። የልዑል ልጆች ስለሆነ ክርስቲያን ሁሉን ይመረምራል፣ እሱ ግን በማንም አይመረመርም ይላል። ስለዚህ ቅዱስ ቁርባንን ትንትን አድርጌ ሳይሆን አሁን እዚህ ጋር የምነግርሽ በቅዱስ ቁርባን ውስጥ መፈጸም የሚገባቸውን ድርጊቶች የምትፈጽሚው በግዳጅ መሆን የለበትም። አይበላም፣ አይጠጣም፣ አይባልም፣ እንዲህ አይኬድም፣ አረማመድ፣ አለባበስ ምናምን የሚለው የሚመጣው ከፍቅሩ ተነስተሽ እንጂ በግዳጅ መሆን የለበትም። አሁን ለምሳሌ ውሃ አይነካም ይባላል። ውሃ አይነካም ከሚለው ይልቅ ለቃሉ ታዛዥ ነን ወይ? በቆረብንበት ቀን ብቻ ውሃን እንዳንነካ፣ ሸንኮራ እንዳንመጥ፣ ማንጎ እንዳንነጭ፣ የሆነ ብቻ እንደዚህ እንዳናረግ ከምንጠነቀቅ ከቆረብን በኋላ በማግስቱ ኃጢአት ላለመስራት ሁልጊዜ ታማኝ ሆኖ ለመኖር ለቃሉ ተገዥ ሆኖ ለመኖር የምናደርገው ልምምድ ነው። ይሄንን ትናንሽ የሆኑትን ስርዓቶች እንድንፈጽማቸው የሚያደርጉን በጣም ትናንሽ ነገሮች ናቸው። ግን ትንሽ የሚባለውንም ስርዓት በድፍረት ተፈታትኖት ክርስቶስን እንትን ያሉት የሉም። ለምሳሌ ቆርቦ መጥቶ ክርስቶስ ሕይወቴ ነው ብሎ መጥቶ በድፍረት ውሃ የነካ ሰው የለም። ሳያውቅ ግን ሊነካ ይችላል። በድፍረት ማንጎ የሚነጭ የለም። ጥርሱ ላይ ሸንኮራ መጥቶ የሚተፋ የለም። ግን ሳያውቅ ሊያደርግ ይችላል። ያንን ደግሞ ክርስቶስ አይቆጥርበትም። ሳናውቅ ምናልባት እንጂ በድፍረት በቆረብንበት ቀን እናጠፋለን ብዬ አላስብም። ምናልባት እንግዲህ አሁን ትልቁ ችግር ምንድነው? ቅዱስ ቁርባንን የምንቀበልበት ዓላማ ምን እንደሆነ ካለማወቅ የመነጨ ጥፋት እናጠፋለን። በቃ ምድራዊ ፍላጎቶቻችን ለምሳሌ ባሏ እየደበደበ የሚያስቸግራት፣ ከትዳሯ የተፋታች፣ እጅግ በጣም ብዙ ጉስቁልና ውስጥ የገባች ሴት ተስፋ ትቆርጥና በቃ አንደኛዬን መመንኮስ ወይም መቁረብ ነው ያለብኝ ብላ ስትቆርብ ሲያዋት በቃ እምቢ ብሏት ኑሮ የመጨረሻ ላይ ቆራቢ ሆና ቀረች ይባላል በልምድ። ቁርባን የሁሉ ነገር ማጠናቀቂያ እስኪመስል ድረስ ገና ከልጅነት ከወጣትነት ከመጀመሪያው ጊዜ ጀምሮ የምንቀበለው መሆኑን አያውቁትም፣ አይረዱትም። ውይ ምን ነው ቆረቤ ሲባል እንዲህ ምን ነው ገና አይደለች እንዴ ይባላል። ትርጉሙ አልገባንም፣ ህይወቱ አልገባንም። ገባሽ? እና ስለ ቅዱስ ቁርባን ያለን እይታ ነው ጥንቃቄ። ይሄ የቆረበ ሰው ከቤተ ክርስቲያን ቆርቦ ከወጣ በኋላ ረዳት ያስፈልገዋል፣ አጋዥ ያስፈልገዋል ሲባል ለምንድን ነው ብሎ የሚጠይቅ የለም። አይ ጸላኤ ሰናይት እንዳይቀርበው ነው ወይም ደግሞ የሆነ እርኩስ ነገር እንዳይቀርበው ነው ብለው ተርጉመውታል። እንዴ ይላል አንዳንድ ሰው። የቆረበ ሰው ነው እርኩስ መንፈስ የሚቀርበው ወይስ ያልቆረበው ሰውዬ ነው? የትኛው ነው ጠባቂ መሆን ያለበት? የቆረበውን ያልቆረበውን ይጠብቀው ወይስ ያልቆረበው የቆረበውን ይጠብቀዋል?
ትርጉሙ ላይ በጣም ትልቅ ችግር አለ ስተት የቆረበ ሰው ከቤተክርስቲያን ቆርቦ ሲወጣ ወደ ቤቱ ሲመጣ ረዳት የሚያስፈልገው ለምንድነው ቆሻሻ ነገር እንዳይነካ ሊናገር ከፈለገ እንኳን ድንገት መናገር ካልፈለገ ሌላ ሰው እንዲናገርለት ወይም ደግሞ በእጁ ጫማ ምናምን እንደዚህ እቃዎች ምናምን ከያዘ ትራንስፖርት ካጣ የሚያልበው ነገር የሚያሯሩጥ ነገር ከመጣ ይሁን እንደዚህ ያላር ላብ እንዳይወጣው ያግዘዋል ምንድነው የሚያግዘው ለክርስቶስ ስጋና ደም ክብር ሲባል ጠባቂ ረዳት ከጎኑ አንድ ጓደኛ ወይም አንዲት እህት ያስፈልጋታል ነው እንጂ ልክ አራስ ወደ ሽንት ቤት ልትሄድ ስትል ብረት ያዢ ጸላኤ ሰናት እንዳያጋጥምሽ ምናምን እንደሚባለው አይነት ነገር ክርስቶስ ስጋና ደምንም እንደዛ ብሎ መፈረጅ በጣም ያስቃል በመሰረቱ እንትናችን የዋህነት ስላለው ነው እንጂ ጥፋት ወይም ክፋት ኖሮት አይደለም በየዋህነት ነው በየዋህነት ነውና ያው ከትምህርት ማነስ የመጣ አባቶቻችን 80% የቤተ ክርስቲያኑን አስተምሮ ዜማ ላይ ስላደረጉት ወንጌሉ ላይ ትኩረት ቢያደርጉና ወንጌል እኮ አንሶባት አይደለም አንድምታው ሊቃውንት ሁሉም ሞልተዋታል ግን ምእመናኖቻችንን ወይም ደግሞ አባቶችን ወይም ደግሞ ህዝቡን በሙሉ ሃንድል ለማድረግ የትኛው ወንጌል እንዴት ብሎ መሰበክ እንዳለበት ለአባቶች በቴዎሎጂ ደረጃ ስኬጁል የሆነ ነገር ቢያቀርቡላቸውና ቢያግዟቸው አባቶችም ደግሞ ካህንነታቸውን የሚጋፋ መስሎ ከሚታያቸው ይልቅ እሺ ልጆች ብለው ታዘው ህዝቡን ትውልዱን ወደ መንፈሳዊነት ለማምጣት ቅዱስ ቁርባን እንዲወስድ ሰው መኪና አደጋ ይግጠመው በሰው ጂሙት ጥይት ተባራሪ መታ ወይም ደግሞ ትን ብሎት ይሙት አይታወቅም መቼ እንደምንሞት ስለማይታወቅ ድልዋኔኩም ንበር ወይም ተዘጋጅታችሁ ጠብቁ የሚለውን ሐሳብ ባይምሮ ውስጥ ማስረጽ በምን በፍቅር አባቶች አባቴ ንስሐ መግባት ፈልጋለሁ እሺ ከዛ ንስሐ ይገባሉ ይሄዳሉ ቃሉን ይሰጣሉ እንደገና ደግሞ አሰልሙኝ ሰርግ አለ የልጅ ምርቃት አለ ለቅሶ አለ ኑ ፍትሃት አድርጉልኝ እንደዚህ ተብሎ ለዚህ ብቻ አይደለም መጣራት የነበረባቸው አባቶች በየንስሐ ልጆቻቸው ቤት ድካም መድከም ነበረባቸው መናፍቅ ሁሉ እንደዚህ አይበዛም ነበር ወንጌል በደንብ ቢስፋፋ አብሯቸው አንድ ዲያቆን የተማረ የሚያግዛቸው ዲያቆን በቴዎሎጂ ደረጃ የተማረ አብሯቸው ከንስሐ አባቶች ጋር የሚዞር ቢሆን እንዴት ትልቅ ጥቅም ነበረው መሰለሽ እና ቅዱስ ቁርባን እንዲፈራም በጣም እንዲፈራም አይደለም ወይም ደግሞ በጣም እንዲናቅም አይደለም ትልቁ ጉዳይ ህይወትነቱ ታውቆ መቼ መጀመር አለበት እንዴትስ መኖር አለበት ነው እና ያንን ጥንቃቄ ማድረግ ያስፈልጋል እሺ ሁለተኛው ጥያቄ ደግሞ ማለት ነው እሺ ቆርብ ተመጣ ማለት ነው ማለት እንቆርባው እንጾማለን ከመቆረባችን በፊት ያ ሁሉም እንደሚያውቀው 18 ሰዓት እንጾማለን እንደዚህ ያደረኩ ማለት ይዘን እኔ ቀደም ብዬ ነው እንትን የምለው ማለት ነው የማቆመው አባቴ ከነገሩኝ ሰዓት በፊት ነው ምን ቀደም ብዬ ነው ምግብ ማለት ነው ቀደም ብዬ 18 ሰዓት መጾም አለብን አይደለ አዎ ለቆርበሰን እንዴ ከ18 ሰዓት ቀደም ብዬ ነው ጨምሬ ነው እንትን የምለው ማለት ነው ካልደከመሽ እና ችግር የለውም ካልደከመሽ 18 ሰዓት መሆን ስላለበት እንጂ ከፈለሽ ለምን 3 ቀን ሙሉ ምግብ ሳትበይ አትቆይም ግን ቅዱስ ቁርባን ከተቀበልሽ በኋላ በሰውነትሽ ላይ በአካልሽ ላይ ችግር እንዳይፈጠር ምልክ ምግብ ስትበይ እንዳያቅለሸልሽሽ ለምን በጣም ርቦን ስንበላ የሚያቅለሸልሸን ነገር ይኖራል ያ ነገር እንዳይፈጠርና ወደ ላይ ቮሚት ወይም ደግሞ ማስመለስ የሚባለው ላይ በላይ ማለት ነው እንዳይመጣ ጥንቃቄ ማድረግ ያስፈልጋል በቆረብሽበት ቀን አይደለም እንደዚህ ለምሳሌ ቅባት ነክ ነገሮች አይበላም ምናምን እንደዚህ ቆይ እንዲህ አይነት ነገሮች ሲባሉ ቅዱስ ቁርባኑን ከተቀበልን በኋላ የኔት ቅዱስ ቁርባን በወሰንበት ቀን ብዙ ምግብ አይበላም ሆድ እስኪጠረቃ ቅባት ነክ ነገር ብዙ ባይበላ ይመረጣል የሚባለው ወደ ላይ እንዳይለን አብሮ እንዳይወጣ እንደዚህ ነገር እንዳይሆን ላብ እንዳያልበን በትራንስፖርት መሄድ ሩቅ የሆነ ቤተክርስቲያን አለ መሄድ ከሄድንም ደግሞ ቅዱስ ቁርባን ከወሰድን በኋላ የተወሰነ ሰዓት ረፍት አድርገን ከዛ ቀስ ብለን ወክ አድርገን ነው መሄድ ያለብን የሚለውን ነገር ከክብሩ አንፃር ለቅዱስ ቁርባን የሚሰጠው ክብር አንፃር ነው እና ሁሉም ነገር ትእዛዞቹና ስርዓቶቹ ሰዓቱ የሚጾመው ጾም ያንዳንዱ ነገር ለቅዱስ ቁርባኑ ካለን ክብር አንፃር ነው እንጂ መቅደም ያለበት የትኛው ነው ህይወትነቱ ነው ህይወት የሆነውን ክርስቶስ በውስጤ ለዘላለም ተቀብየዋለሁና ጌታን ተቀበል የሚለው ሐሳብ እኔ ውስጥ አሁን ነው የገባው ብሎ ማሰብ ነው መናፍቃን በየመንገዱ ጌታን ተቀበል ይላሉ ከሁሉ በፊትኛ በየዓመቱ በፍልሰታ ጊዜ ጌታን በቅዱስ ቁርባን በኩል ተቀብለናል
ገብቶሻል ያ ነው መጀመሪያ በውስጥ በኩል ህይወትነቱን ስንቀበል ነው ሌሎቹ ስርዓቶች የሚመጡት ነውና ብዙ ማትጨነቂ በዚህ ጉዳይ ላይ ደሞም ሚስጥረ ቁርባን በያስተማርኩት ላይ ስላለ አሁን ብዙ የሚያነከል እንትን አትበይ ነው አይ እንትኑ ሳይሆን አሁን ቀደም ራሱ አሁን በማብራሪያው ላይ ብለህዋል እኔ እንደዚህ ጾምና ማለት ነው በማግስቱ በመዳን ያለስም በቃ ምንም አይበቃኝ በጣም ነው የምበላው ማቆም የለኝም በቃ ማለት ነው ተቀብዬ ከመጣው ማቆም የለኝም እኮ በሰበብ አድርጎ ሊያስወጣው ነው አየሽ ሰበብ አድርጎ ሊያስወጣው ነው እንደዛ ስትበይ ከዛ ወደ ላይ ይልሻል በስቲ ምናምን የሆነ ማስመለስ ነገር ሊሆን ይችላል ይሄንን ጥንቃቄ ማድረግ አለባችሁ ይሄን ይመስላል እሺ ሶስተኛው ጥያቄ ደግሞ በዚህ አጋጣሚ አንድ የሆነ ጥያቄ እዚህ ጋር ያዩ ነው አራስ ሴት ለምንድን ነው ቢላ የምትይዘው ማም እያለች ነው ምንድነው አራስ ሴት ከወለደች በኋላ ደም ሰውነቷ ላይ ደም ስለምትሸት ወይም ደግሞ ገና አራስ ስለሆነች ሰውነቷ ክፍት ስለሆነ አሉ ደም የሚፈልጉ እንደ ድመት ለሸለመጥማጥ የመሳሰሉ እንስሳቶች አሉ እነሱ ድንገት ከመጡባት በዛ ለመከላከል ሊመች ነው እንጂ ሰይጣን በቢላ ወይም ጸላኤ ሰናያት በብረት የሚርቅ ሆኖ አይደለም በስማም ብለነው እንኳን አሁን ተለማምዶታል ራሱ ሰይጣን በስማም ይያላል እንዴ በየጸበሉ ስለዚህ ቢላ አንገታችን ላይ ያለ ማተብ ጸበሉ ምኑ እንደዚህ ተደባልቆ መምታታት የለበትም ብረት ነው መስቀል ደግሞ መስቀል ነው አይገናኝም ብረትን በመስቀል ቅርጽ ሰርተን በእምነታችን መስቀሉን ኃይል እንዲኖረው ማድረግ እንችላለን በራሱ ግን ዝም ብሎ ምንም ወጥ የሆነ ብረት ወይም ቢላ አራስን ሴት ከጸላኤ ሰናያት ወይም ከክፉ መንፈስ አያድናትም ባህልና ዝም ብሎ ሲዋረድ የመጣ ቅብብሎሽ ነው አንዲት ልጅ ከዚህ ተናገር ያለው አንዲት ህፃን ልጅ ከአያቷ ጋር ቁጭ ብላ እማዬ ለምንድነው አያቴ ለምንድነው አሳውን ጭራውንና ጭንቅላቱን ቆርጠሽ ለብቻ ትጠብሽዋለሽ ወገቡን ደግሞ ለብቻው ነው የምትጠብሽው ለምንድነው አለቻት ከዛ አያትየዋ ለምን ጠየቅሽን ስላት እማዬን ስጠይቃት ዝም ብለሽ ተቀበይ ይሄ ባህል ነው በቃ ከላይ ከእናት ከአባቶቻችን ሲዋረድ የመጣ የቤተሰቦቻችን ባህል ነው ብለውን ነው ብላ ስትላት ከዛ አያትየው ሳቁና አይ እናትሽ ዝም ብላ ነው የምትቀበለው የነበረው እኛ እንኳን እኔን ስትጠብስ አይታኛለች ግን መጥበሻው ጠባብ ስለነበር አልበቃ ስላለኝ ነው እንደዛ ያረኩታሉ አሁን ምንድነው እናቷ የተሳሳተ ነገር ይዛ መጣ ለልጇ ስታቀብላት ልጅቷ ግን መቀበል ስላልቻለች ይሄን ነገር ጠየቀች ማለት ወደ ላይ ሄዳ ጠየቀች መጥበሻው ጠባብ ስለነበረ ጭንቅላትና ጭራ ለብቻ ይጠበሳል ከዛ ደግሞ ወገቡ መሃል ላይ ይጠበሳል ግን እንደ ተቀበይ በቃ ዝም ብሎ ይሄ ባህል ነው በቤተሰቦቻችን እንደዚህ ነው የሚደረገው ብሎ ደግሞ ምን እንደሆነ ሳይታው ጥናት ሳይደረግበት ተራ የሆነውን አካሄድ እንደ ወግና እንደ ባህል አድርገው ደግሞ የሚቀጥሉ ሰዎች አሉና እንደው ቅዱስ ቁርባን ላይም ብዙ የተሰገሰጉ አሳሳች የሆኑ ሐሳቦች ስላሉ በመናፍስት በምን ይርቃሉ ብር ቀለበት ሲደረግ የአንገት ሐብል ሲደረግ ምናምን መንፈስ ይርቃል ተብሎ የሚታሰቡ በጣም ብዙ ነገሮች አሉ በነገራችን ላይ በዚህ ጉዳይ ላይ አንድ መርሃ ግብር መስራት አይቀርም ብር ምንድነው ወርቅ ምንድነው ከመናፍስት ጋር ለምን ወርቅ ተወደደ ብር ለምን ይፈልጋል የሚለው ነገር በደንብ አብራርቼ ያመጣላችኋለሁ በሚቀጥለው ከተመቸኝ ቅዳሜ ካልሆነ ደግሞ በሚቀጥለው ሳምንት አመጣላችኋለሁ በጣም ብዙ ነገሮችን ማወቅ ይቻላል እንዴት የኢየሱስ ክርስቶስን የህይወት አምላክነት ወይም ደግሞ መንገድነቱን እውነትነቱን ለማስጣል ለማስረሳት የመስቀሉን ኃይል የድንግል ማርያም ልጅ ኢየሱስ ክርስቶስ የከፈለውን ዋጋ ለማስረሳት ስንት የማይረቡ ትርክቶች በደብተራዎች በኩል እንደሚመጣ ህዝቡም እንዴት እንደተበላሸ ታዩታላችሁ በጣም ብዙ ነገሮች አሉና ሌላ ጊዜ እንመጣበታለን እሺ የኔ እህት ቀጥይ ሶስተኛ ጥያቄ እሺ ሶስተኛው ጥያቄ መምህር ብዙ ጊዜ ገጠመኝ ስታቀርብ ማለት ነው በማል ስለምታብራራው ነገር በጣም አመሰግናለሁ እግዚአብሔር ያክብረልኝ ይጠቅመናልኛ ማለት ነው በተለይ ለኔ እሺ ታብራራ ምን ሰምቻለሁ ታቶ ወይ ንቅሳት የዝሙት መንፈስ ይስባል ስትል ሰምቻለሁ እና እኔ ደግሞ ታቶ አለብኝ ሰውነቴ ላይ ማለት ነውና ታቶ ደግሞ ፊትለፊት ነው በቃ ሰው እኔን ሲመለከተኝ ፊትለፊት የሚታይ ነው እናም ብቻ የሆነ አንገተ ሙሉ ልብስ ካለበስክ በስተቀር አይሸፈንም ታቶ ማለት ነው እሺ እና የዝሙት መንፈስ ይስባል ስትል ስለሰማሁኝ ነው ይሄን ጥያቄ ማለት ነው ታቶ በጣም ነው በቃ የዝሙት መንፈስ የሚፈትነኝ ማለት ነው እንዳልኩኝ የዝሙት መንፈስ ይስባል ማለት ነው ፊትለፊት ነው ግን ታቶ እኔ ቅዱስ ሚካኤልን በጣም ነው የምወደው እና መቤቴን በጣም ነው የምወደው የተነቀስኩት ንቅሳት ደግሞ አንገቴ ስር ካንገቴ ስር በታች ነው
ያንንም ደግሞ ያደረኩት ማለት ነው ድንገት ብክድ መፈራረጃ ይሁነኝ ብዬ ነው። ሞኝነት ነው በርግጥ ነውና የእመቤቴን የተነቀስኩት ታቶ ደግሞ ቶ መስቀል ነው። ከስሩ ደግሞ የእመቤታችን ስም ጽፌበታለሁ ማለት ነው። እና ያንን ፊት ለፊት ስለታይ በጣም ነው የዝሙት መንፈስ የሚፈትነኝ ማለት ነው። ከምነግርህ በላይ የሚፈትነኝ ስለ በእንደዚህ በተግባር ሳይሆን ባይምሮዬ ውስጥ እግዚአብሔር ይቅር ይበለኝ አባቶች ስለመወዳቸው ነው መሰለኝ አላውቅም። ካህንና ዲያቆን ብቻ ነው ያላሳትኩት ባይምሮዬ ውስጥ እንጂ ያላሳትኩት ሰው የለም። በቃ በአብሬው ያልተዳራሁት ሰው የለም። ባይምሮዬ ውስጥ ነው ማለት በተግባር አይደለም፣ ባይምሮዬ ውስጥ ነው። እና ያንን ታቶ ነው ወይ የሚስብብኝ? ለምሳሌ የሆነ የታቶ ቅርጽ ምንድነው? ስዕሉ ነው እኮ የምልሽ። የማርያምን ስዕል ለጥፈሽበት ነው ወይስ አይደለም? መስቀሉ ነው። እንዴት መሰለ የተነቀስኩት? ቅዱስ ሚካኤል ዳቢሎስን የጣለው በቶ መስቀል መጥቶ ነው ተብሎ አንድ ጊዜ ፌስቡክ ላይ የሆነ ዲያቆን ነው ምን ብቻ እንደሆነ አላውቅም። እሱን ብቻ ነው ያየሁት። ቅዱስ ሚካኤልን ስለመወደው ብቻ እሱ የመጣበት መስቀል ቤቶ መስቀል ተነቀስኩትና ከስሩ ደግሞ እመቤቴ ቅድስት ድንግል ማርያም ብዬ በሶስት ማዕዘን በመስቀል ማዕዘን አድርጌ ስሟን ጽፌዋለሁ። መስቀሉ ግን ቶ ነው፣ የቶ መስቀል ነው። እሱ ደግሞ አሁን የጣዖት የግብጽ እንትን ነው፣ የጣዖት አምልኮ ምልክት ነው እንደተባለ ሰምቻለሁ። አንተና ኃይለ መለኮት ስታብራሩ ሰምቻለሁ ማለት ነው። እሱ ነው ወይ የሚስብብኝ? ከሰው ላይ ነው ወይ? እንደሱ አይደለም። ይኸውልሽ የዝሙት መንፈሱ አሁን ታቶ ሳይሆን የሳበው መጀመሪያም የዝሙት መንፈስ አለ። ግን አሁን አንቺ ሐሳብሽን ነው የሚያየው እግዚአብሔር። መንፈሱም ሐሳብሽን ነው የሚመለከተው። ታቶውን የተነቀስሽው ለምድራዊ ነገር ነው ወይስ ለሰማያዊ ነገር ነው የሚለውን ነገር አይቶ ነው ያን ነገር የሚያደርገው። በእርግጥ ታቶ በፍጹም አይፈቀድም። የማርያም ግብፃውያን በእርግጥ ይነቀሱ ነበር። እዚህ እጃቸው ላይ ይነቀሱትና ድንገት በልባቸው በማተባቸውን ቢበጥሱ እንኳን በእጃቸው የተነቀሰው የልባቸውን እምነት እንዲገልጽ ብለው እንደው ከተቆረጥኩም ስለ ፍቅሯ ብዬ እጄ ልቆረጥ ብለው ይነቀሱት ነበር ይባላል። አሁን ትተውታል መሰለኝ። ግን የእመቤታችን ስዕል መነቀሳቸው ብቻ አይደለም ትልቁ ነገር፣ ትክክለኛ አካሄድ እንዳልሆነ እየታወቀ ለምሳሌ ታቶውን የተነቀሰ ሰው ዝሙት ልፈጽም ቢል፣ ዝሙት ማለት ከሚስቱ ከፍቅረኛው ሌላ ወይም ደግሞ ከብዙ ሴቶች ጋር ላመንዝር ቢል አስቢው እንዴት እንደሚያረክ ሰው ያን የተለጠፈውን ነገር ገባሽ? ማተብም ደግሞ ልክ እንደዛው ክር ስለሆነ ከቆዳ ጋር ስላልተጣበቀ አይደለም። ማተብም አድርገን ኃጢአት እንሰራለን። ሁለቱም እኩል የሆነ ዋጋ አላቸው። ግን ምሳሌ ላምጣልሽና ያዕቆብ ወንድሙ ኤሳውን ባህሪውን በደንብ አድርጎ አየውና ወንድሜ ብኩርና አይፈልግም። ብኩርና ስለማይፈልግ እኔ ግን የምስር ወጥ ሰርቼ አባቴ ይስሐቅን አታልዬ ብኩርናው መውሰድ አለብኝ አለ። አባትን ማታለል ትክክል አይደለም ታውቂያለሽ። ልክ ታቶ መነቀስ ትክክል እንዳልሆነ ሁሉ ግን አባቴን የማታልለው ብኩርና መውሰድ ፈልጌ ነው አለና ስለ ብኩርና ሲል አባቱን ለማታለል የኤሳውን ገላ ለማስመሰል ፀጉር አምጥቶ ሰውነቱ ላይ የበግ ፀጉር አምጥታ እናቱ ሰውነቱ ላይ ነሰነሰችበት ወይም ደግሞ አጣበቀችበት ይላል። ደረቱ ላይ እጁ ላይ ፀጉር ስላለበት ኤሳው ታላቅም ኤሳው ስለሆነ መጀመሪያ የተወለደው ሊባረክ ኤሳው ሲመጣ ይስሐቅ አይነ ስውር ስለሆነ በመዳበስ ነው የሚያውቃቸው። አባቴ ባርከኝ የምትወደውን ምግብ ሰርቼ አምጥቼልሃለሁ አለ። ድምፅህስ ያዕቆብን ይመስላል፣ ገላህ ግን ኤሳውን ይመስላል። እንግዲያውስ ይሁን በቃ አምጣና ልባርክህ አለው። ይስሐቅ አውቋል በልቡ። ግን ለመባረክ ያለውን ፍላጎት አይቶ ምን አደረገው ይላል? ባረከው። ይሄ ማለት ግን ሁልጊዜ አባታችሁን አታሉ ማለት አይደለም። ገባሽ? ይሄ ታሪክ የተጻፈው ይስሐቅ ለመባረክ ያለውን ትልቅ ፍላጎት ለማሳየት በራሱ ፈቃድና በእናቱ ፍላጎት ተነሳስተው የተጻፈ ሕግ ሳይኖር ተነሳስተው ይሄን አድርገውታል። ምክንያቱም ኤሳው ምን ስለሆነ ስለተንዘላዘለ፣ ኤሳው በምስር ወጥ ገላውን ብኩርናውን ስለሸጠ፣ ያዕቆብ ደግሞ በምስር ወጥ ብቻ አይደለም ኤሳውን መስሎ ያዕቆብ ብኩርናውን ወሰደ። አሁን ያታለለበትን መንገድ እዩ፣ ስህተት ነው። ግን ደግሞ የተባረከው መባረክ ደግሞ ትክክለኛ ነገር ነው። ብኩርናን ፈልጓል፣ ተሰጥቶታል። ልክ ሁሉም ሰዎች እንዲህ ያድርጉ ማለት ሳይሆን የዚህን ያክል እንኳን የእግዚአብሔርን በረከት ታላቅነትን ተወዳጅነትን ለማግኘት ሰው ዋጋ ይከፍላል ነው። የዋሃን ደግሞ ሳይገባቸው ምዕመናን ምስኪኖች መስቀል ይነቀሳሉ፣ እመቤታችን ይነቀሳሉ፣ በቃ የሆነ የማይሆን ቦታ ላይ ይነቀሳሉ። ድርጊቱ ስህተት ነው። ከፍቅራቸውና
ካለማወቅ ካለማንበብ ምክንያት የመጣ ስለሆነ ኦልሬዲ አንድ ጊዜ ሆኗል። ከዛ በኋላ ግን ደግሞ ሌላ ቦታ ካወቁ በኋላ መነቀስ የለባቸውም ነው። ገባሽ? መድገም የለባቸውም ነው። ግን የዘንዶ ንቅሳት የሚነቀሱ ሌላ አላስፈላጊ የሆኑ ንቅሳቶችን የሚነቀሱ ሰዎች ከመነቀሳቸውም ባሻገር መንፈስ ይስባሉ። ለምን? ልክ በአይን በኩል ዘሰርድ አይስ ወይም ደግሞ ራምፓ የሚባለው መንፈስ ይገባና ታቶ ነው ቀጥታ የሚያየው። ይሄንን ለማወቅ ከፈለሽ ገጠር ክልል ያሉት እናቶቻችን ለምንድን ነው ግንባራቸው መካከል ላይ የመስቀል ንቅሳት የሚነቀሱት? ወይም ደግሞ አገጫቸው ላይ ወይ ጉንጫቸው ላይ ንቅሳት ይነቀሳሉ፣ የሆነች ነጥብ ነገር። ወይም ደግሞ እዚህ ከአንገታቸው ከጆሯቸው ስር በታች እንዳለ አንገታቸውን የሆነ ወደ ሆነ ሀገር የተላከ ደብዳቤ እስኪመስል ድረስ ሙልት ያደርጉታል። ያው እኔ ደስ ስለሚለኝ ነው፣ ንቅሳታቸው ደስ ይለኛል ማለት ሳያቸው ሙልት ያለ ነው በጣም። ይቅርታ ግልኛል። እሱን ደግሞ እዚህ ለማስጠፋት የማያደርጉት ጉድ የለም። እኔ ደስ ይለኛል ስል ትክክል ናቸው ማለት አይደለም። እንትኑ ይሄ ፊታቸው ላይ የሚሰሩት አርት በጣም ነው የሚያስቀው። ግን ቡዳ የሚባለው መንፈስ ባለበት ሀገር ነው ንቅሳት የሚበዛው። ማንም ሰው ይሄን አያስተውለውም። የቡዳ መንፈስ ቀጥታ አንዲትን ቆንጆ የሆነች ሕፃን ልጅ ሲመለከታት ያ የሚያምረውን አይኗን ወይም የሚያምረው ከንፈሯን ወይም የሚያምረው ሰውነቷን አይቶ እንዳይበላት ቀጥታ መስቀል አንገቷ ግንባሯ ላይ ያደርጉና መስቀሉን አይቶ ደንግጦ እንዲመለስ ነው። አንድ ሌላው ደግሞ ጉንጭ ላይ እኔ አሁን አንዷ ልጅ ጉንጯ ላይ ንቅሳት ነበረባት ድሮ እና ቆንጆ ናት በጣም እንዳትበላ ብለው ንቅሳት አድርገውባታል። የሆነ ፈረንጅ የሆነ ዓመት ላይ ንቅሳት የሚያጠፉ በታቶ በተመሳሳይ ከለር ንቅሳት የሚያጠፉ ፈረንጆች መጥተው አጥፍተውላታል። ያን ንቅሳት ግን ጸበል ቦታ ላይ ምን ብሎ ነው የሚጮኸው መንፈሱ? በንቅሳቷን የገባሁት ጉንጯ ላይ ንቅሳት ነበረ፣ ማዲያቱን ያመጣሁት እኔ ነኝ ነው የሚለው። ገባሽ? አሁን የምን ንቅሳት ይላሉ ቄሱ። የላትም እኮ የምን ንቅሳት ነው የምትለው? አይ ነበራት፣ አስጠፍተው ነው። ለምን ተነቀሰች? አባቷ ቡዳ እንዳይበላት ብሎ ያንን ፊት ለፊት አድርጎታል። እኔን ያስገቡኝ ከአይናቸው የላኩኝ ሰዎች ትኩረታቸው እዚህ ነገር ላይ እንዲያርፍ ስላደረጉ ገብቻለሁ እዛ ቦታ ላይ አለ። አሁን ጥርሷ ስለሚያምር ቀጥታ ከጥርሷ ስቶ ጉንጯ ላይ እንዲያርፍ ነው የተደረገው ማለት ነው። ግን አላዳኗትም። መንፈስ የሚወረወር ድንጋይ ስለሚመስላቸው ነው። መንፈስ ማለት የሚወረወር ድንጋይ ነው የሚመስላቸው። ልክ ድንጋይ አሁን አይን የለውም እውር ነው፣ ዝም ብሎ መጥቶ ይፈነክታል። ከሳተ ነው አይነት ነገር ነው የሚያስቡት። ለዚህ ነው መስቀሉንም ሲመለከተው ደንግጦ ይሸሻል የሚሉት። እና ልክ ነው መስቀሉን ማድረጋቸው መልካም ማለት ትክክላቸው ሳይሆን እንደው ቢያንስ መስቀል መሆኑ ጥሩ ነው። አሁን ማፈሪያ ሆነ እንጂ እዚህ ከንፈር ታችኛው ከንፈር ስር ግንባር ላይ እንደዚህ አይነት ቦታዎች ላይ መስቀል ይደረግ ነበረ። አሁን እንግዲህ ፋራ የሚባለው ስሜት ስለመጣ ወይም ያልገባት ምንድነው የሚባለው ብቻ የሆነ ያልሰለጠነ ሰው የሚል ስሜት ስለመጣ ለማስጠፋት ብዙ ይሞክራሉ። አሁን የንቅሳት ትልቁ በጣም መጥፎ ባህሪው የዝሙት መንፈስ የሚስበው ከሁለት አንግል አንጻር ነው። አንደኛ ራሳቸው የዝሙት መንፈስ ያለባቸው ሰዎች ሄደው ነው የሚነቀሱት። ይሄ ነው በቂ፣ ሄደው ይነቀሳሉ። አሁን ሲነቀሱ የዝሙት መንፈስ ያለባቸው ሰዎች ምልክት አደረጉ ማለት ነው። ሌሎች ደግሞ አሉ እንደዚሁ የዝሙት መንፈስ ያለባቸው ምልክት ይነቀሱና ይግባባሉ በመንገድ ላይ ልክ የሰይጣን ማህበርተኞች በምልክት እንደሚግባቡት ጊዜያዊ ስሜታቸውን ለማስደሰት ማንኛውም ሰው ጋር ሄደው ግልጽ ነው አይደል? አሁን አንቺ ንቅሳት የለብሽም እንበል። ግን ንቅሳት ያለበት ወንድ አንቺን በቡዳ ቢበላሽ ወይም ደግሞ የዝሙት ፍላጎት ቢያድርበትና ከሱ ጋር ብታድሪ ያ መንፈስ አንቺ ጋር ይገባና እንደገና እንድትነቀሽ ያደርግሻል። ከዛ ትነቀሻለሽ። መጀመሪያ ግን የገባብሽ በምንድነው? በዝሙት ነው። ያ የተነቀሰው ሰውዬ ከአንቺ ጋር ስላደረ መንፈሱ አንቺ ጋር ያድርብሻል። አሁን ከዛ ደግሞ አንቺ ደግሞ እንደገና ሄደሽ ትነቀሻለሽ። ለምን? መንፈሱ ገብቶብሻል። ፍቅረኛዬን ስለምወደው በጣም በቃ ልለየው ስለማልፈልግ መቼም የማረሳው በህይወት ዘመኔ እንደሱ ያፈቀርኩት የለም ምናምን ብለው ሄደው የሆነ ቦታ ላይ ይነቀሳሉ። ስፔሊንግ ምናምን ኤች ምናምን ኦ ደብሊው ምናምን ብለው ወይም ደግሞ እባብ ዘንዶ የሆነ የሚወዱትን ነገር ይነቀሳሉ። አባቴ እናቴ ምናምን ብለው የእናት ፍቅር የአባት ፍቅር ምናምን ይነቀሳሉ። ግን ይስባል። የሚስበው ምንድነው? አሁን መጀመሪያም የዝሙት መንፈስ ገብቶብሻል። ታቶ የተነቀሰ ሰው ነው ከአንቺ ጋር ያደረው። አሁን አንቺ ተነቀሰሻል። እንደገና ደግሞ እረፍት የሌለው ሴሰኝነት የተሞላበት ህይወት ነው የምትኖሪው። ይስባል የሚባለው የዝሙት መንፈስን እየሳበ ከአንቺ ጋር በተደጋጋሚ ሰዎች እንዲያድሩ ያደርጋል ነው እንጂ
በቀጥታ አንቺ የንቅሳት ኖሮብሽ በመንገድ ስትሄጂ የዝሙት ሐሳብ ያለባቸው ሰዎች በሙሉ ካንቺ ጋር መጥተው ይጋድማሉ ማለት አይደለም። በምልክት የሚግባቡ ሰዎች ካንቺ ጋር ይሴስናሉ ማለት ነው። ኦኬ ገባኝ። አመሰግናለሁ። እሺ ሁለት ሶስተኛ አራተኛው ደግሞ ማለት ነው መምህር ይሄ ነገር ራሴ ነኝ ወይስ መንፈሱ ነው? እሱን እንድትለይልኝ ነው ግራ ስለሚገባኝ ማለት ነው። ማታ ማታ ለጸሎት ስቆም እኔ መጀመሪያ ለጸሎት ስቆም የምናገረው ምንድነው ስራዬን ጨርሼ ወደ ክፍሌ ስወጣ ማለት ነው ልክ የክፍሌን በር ስከፍት አራት ማዕዘን ትንሽ ያለሽ ቸሩ መድኃኒዓለምና በጣም ወደው እሱን ስዕል አድነው ማለት ነውና እሷ ፊት ለፊት ነው የምሰቅለው። የጸሎት ቦታ ስዕሎች አሉኝ ግን በተለይ ስለምወደው ፊት ለፊት ነው ማስቀመጠውና በሩን ከፍቼ ስገባ አባቴ መድኃኒዓለም መጣውልህ ልጅህ መጣችልህ እያልኩ ነው የምገባው። እሺ ያኔ በቃ ጀምራለሁ። በጸሎት ቦታ ገና ሳልቆም ይጀምራል። መጀመሪያው ምንድነው በጣም ሳደባለሁ። ምሳደበው ራሴ ነው። ስድቡን ልንገርህ? አይ ጸያፍ ከሆነ ታዩና አይ ጸያፍ አይደለም። ይሄንን ትመልስልኝ ስል ጸያፍ አይደለም። እሺ ለምሳሌ እንዲስቆም ማለት ነው አሁን አባቴ ሆይ በጣም ይቅርታ ላጠፋሁት ነገር በጣም ይቅርታ ምናምን እያልኩኝ በቃ ስተቴን እየነገ እንደ አባት ነው ማዋየው። ብቻ አባትን እንዴት ነው አሁን በሚ እንዴት ነው የምታወራ? ልክ እንዴ ነው ማወራው። እሱም ጠይቄያለሁ ለነሳ አባቴ የድፍረት ኃጢአት ይሁንብኝ ወይ ምናምን ስላቸው ልጅ አይደለም አባታችን እኮ ነው ቸሩ መድኃኒዓለም እንዲህ ብታወሪው ችግር የለውም ከፍቅርሽ አንፃር ነው አሉ። እና በቃ እንደ አባቴ ነው ማወራው ማለት ነው። እንደ አምላክ አይደለም። እንደ እግዚአብሔር ካወራሁት ይርቅብኛል ስለ የሆነ ትፈራለህ ያው ስለሚያስፈራ ስሙም ግን እንደ አባት ሲሆን ደግሞ በጣም ስለሚቀርበኝ አወራዋለሁ። እና ሳወራ በቃ ይጀምራል አንቺ አስመሳይ ደግሞ አባቴ መድኃኒዓለም ትለዋለች እንደ አታፍርም እንደ አስመሳይ ደደብ ደንቆሮ ማትረቢ ቆሻሻ ደንቆሮ በጣም ምሳደበው ስድብ ደግሞ ደንቆሮ አንቺ ደንቆሮ ማትረቢ ውሻ ግማታ ብስብስ ደግሞ የሚያልፍልሽ መስሎሻል አልፍልሽም ደግሞ አታፍሪም እንደ መድኃኒዓለም እንትይዋለሽ እንደ ደግሞ ትጠራዋለች እንደ ስቡን ምናምን እላለሁ። እኔ ነኝ ወይስ መንፈሱ ነው? በጣም ግራ ያጋባኛል። መንፈሱ ነው እንደል እየተሳደብኩ ነው። በራሴ አንደበት ነው የምሳደበው። ቃሉን እያወቅኩት ነው ካፌ የሚወጣው። እና በተለይ ደግሞ ደንቆሮ ደደብና ግማታ በጣም የሚደጋገም ነውና ግራ ገባኝ። እኔ ነኝ ወይስ መንፈሱ ነው? ይህስ መንፈስ ምን አይነት መንፈስ ነው? እሱን እንድትገልጽ ፈልጌ። መንፈሱ መሆኑ 100% የተረጋገጠ ነገር ነው። እኔ ነኝ ወይስ እሱን ያልሽው ከምን አንፃር እንደሆነ ይገባኛል። እንዴት ራሴን በራሴ እያወቅኩኝ እሳደባለሁ የሚለው ነው። አንደኛ የፓጋን መንፈስ እንደዚህ አይሳደብም። ለምን? እግዚአብሔርን የለም ብሎ ካለ ስድብ ምን ያደርግለታል? የለም የተባለውን አምላክ ሊሳደብ አይችልም። ሁለተኛ የመናፍቅ መንፈስም ይሄን አያደርግም። ሊያደርግ የሚችለው በቀጥታ አንቺ ውስጥ የተላከ የመተት መንፈስ የሌላ የጓደኞችሽ በቅርብሽ ያሉ ወይም ዘመድ ወይም ደግሞ ያንቺን ጥሩነት የማይወዱ መጸለይሽን ማምለክሽን ወደ እግዚአብሔር መቅረብሽን የማይወዱ ሰዎች መተት የነዛን ሰዎች ባህሪ ያመጣና አንቺ ጋር ያጋባል። ምንም ብታረጊ የማይጥማቸው ሰዎች አሉ። መንፈስ እኮ በያዕቆብ መልእክት ምዕራፍ 2 ላይ እግዚአብሔር አምላክ እንደሆነ ያውቃሉ ይንቀጠቀጡማል ያምናሉ ይላል። ምግባር የላቸውም እንጂ በእግዚአብሔር ፊት እንደዚህ አይነት ሙልጭ ያለ ስድብ አይሳደቡም። ግን ተሳደቢ ሊልሽ ይችላል። ተሳደቢ ይላል። አይሽ አሁን አንቺ አስመሳይ ደንቆሮ አንቺ ደግሞ መድኃኒዓለም ትያለሽ የምትለው ልክ ጓደኞችሽ አጠገብሽ ሆነው ልክ የሆነ ነገር ስትናገሪ እንደሚሉሽ አድርገሽ አስቢውና ማን ልትሆን ትችላለች? የኔ ነገር የማይጥማት ብለሽ አስቢ። የኔ ነገር የማይጥማት ማን ናት? እንጂ በቀጥታ ይሄ መንፈስ ከእገሌ የመጣ እንዲህ አይነት መንፈስ ነው ብሎ መተንበይ ይከብዳል። የመተት እንደሆነ ግን ያስታውቃል። ወይም ደግሞ ከሰዎች የመጣ የቡዳ መንፈስ ሊሆን ይችላል። መተት ገንዘብ ተከፍሎት ነው። ቡዳ ደግሞ ገንዘብ ሳይከፍለው የሚገባ መንፈስ ነው ብያለሁ። ያኛው ከአይን ተወርሮ የሚገባ ነው፣ ምንም ክፍያ የለውም። ይሄ ግን ዋጋ ከፍሎ ሄዶ 3000 5000 100,000 ብር ምናምን ከፍሎ እገሌን ጠምዝዝልኝ ቆልፍልኝ ቆልምምልኝ ምናምን ተብሎ የሚከፈል ገንዘብ ነው። አሁን ምንድነው ይሄ በመንገድ ስትሄጂ ምን ትመስላለች ስታስጠላ ብሎ ከመሬት ተነስቶ የሚጣላሽ ሰው የለም።
ስትለብሺም ስታጌጪም ስትናገሪ ምንም የማይጥመው ሰው ማለት ነው። ከመሬት ተነስተን እኛ ራሳችን አትጥሉ ይባላል። ወይኔ ይሄ ሰው ዝም ብዬ በቃ ሳይው ያስጠላኛል የምንለዋለን። በዛ አይነት እይታ የሚያዩ ሰዎች ወይም የሚያስቡ ሰዎች ባህሪ ነው ይሄ የሚገለጠው ማለት ነውና ይሄ ስድብ ቀጥታ ካንቺ ጋር የሚያወራው ሶስት ናችሁ። ያንቺ አንደበት አለ፣ አንቺ አይደለሽም አንደበትሽ አለ። አንደበት ባይዘው ከነፍስና ከስጋ የራቀ ነው። መንፈስ መጥቶ ሊያርፍበት ይችላል። ልክ እንደ ጫማ ማለት ነው። እግራችን አለ፣ ከዛ ጫማ እናደርጋለን፣ እንደዛ ማለት ነው። አንደበትሽ አለ፣ ያስደገመችብሽ ልጅ ወይም ደግሞ ቡዳው መንፈስ የተላከበት ሰው ያለ፣ እንደገና ደግሞ መታችሁ ደብተራው ወይም ጠንቋዩ ደግሞ አለ። ሶስቱም ይቀላቀላሉ በአንድ ላይ። አንድ ሰው መንፈስ ሲላክበት አራት አይነት ነገር ነው የሚታይበት። አንደኛ የራሱ ስንፍና ወይም በኃጢአቱ የሳበው ባህሪ አለ ወይም ጸባይ አለ። ሁለተኛ ነገር ደግሞ አንቺን ጠልተውሽ ወይም ደግሞ ይሄ ነገር አጥፋባት ብለው ምቀኛ ሆነው የተነሱብሽ ሰዎች ባህሪ አለ፣ ጸባይ አለ። ቀጥሎ ደግሞ የደብተራው ይሄ የደገመው ደብተራ ይሄን አርግልኝ ብላ ወይም አርግልኝ ብሎ የሄደው አንቺን ለመጉዳት የሄደው ሰውዬ የሄደበት ደብተራ ማለት ነው። አራተኛ ደግሞ የመንፈሱ ባህሪ ራሱ መንፈሱ ዋናው ማለት ነው። እነዚህ ይቀላቀላሉ። ስለዚህ ሲሰድቡሽ ከነዚህ ውስጥ ያንዱ ነው የሚሆነው። እሺ ሌላኛው ደግሞ መምህር ለዛውን ከቡዳ አንፃር ይሁን አላውቅም የሆነ የነካውት ያሰብኩት ነገር ስለ ለምሳሌ በጣም የምወዳቸው ነገሮች በጣም ወድጃቸው አደርጋቸውና የሆነ ትንሽ እርምጃ ከተራመድኩባቸው በኋላ ደግሞ የሆነ ሰዓት ላይ ደግሞ ጭልጥ አድርጌ ተዋቸዋለሁ። ለምሳሌ ከእግዚአብሔር ወንጌል ከወንጌላቶች ሁሉ እምወደው የወንጌል ክፍል የማቴዎስ ወንጌልን በጣም ነው የምወደው። ለምን እንደሆነ አላውቅም፣ ግን ጭራሽ በቃ ከጀመርኩት በጭራሽ ዛሬ ካረበኩት ማግስቱ አልደግመውም። መጽሐፍ ቅዱስም ላይ ነው የምሰቅለው። አንዴ ከወንጌል ማቴዎስ ወንጌልን ከጸሎቶች ደግሞ በጣም የምወደው ጸሎት ውዳሴ አምላክ በስመ ሥላሴ ውዳሴ አምላክ በጣም ነው የምወደው። የሆነ ሰዓት ላይ ጀምሬው እሄድና የሆነ ሰዓት ላይ ደግሞ ትውት አድርጌ እረሳዋለሁ ከነጭራሹ። እስቲ ትነኪውና ነው የሚለው አሁን ልነካው ልናሸሻለሁ ወደ ኋላ። ከረጅም ጸሎቶች ደግሞ በጣም የምወደው ደግሞ እንደ ቅዳሴ የምወደው ነገር እነዚህ ሶስቱ ነገሮች በጣም ነው የምወዳቸው። ግን እንደምወዳቸው ደግሞ ማድረግ አልቻልኩም። በቃ የሆነ አዘወትረህ የየለት በውዴታ ሳይሆን እኔ እንደ ግዴታዬ እንድቆጥራቸው ነው የምፈልገው። ወድጄ ሳይሆን የምንደርጋቸው ግዴታዬ ሆኖ እንዳደርጋቸው ነው የምፈልገው። ግን እነዚህ የምወዳቸው ነገሮች ግን አይቆዩልኝም። እኔ ጋር ቆይተው ማለት ብቻ በቃ እኔ ጋር ጀምሬያቸው አልፈጽማቸው የሆነ ጀምሬ የማልፈጽመው ነገር አለብኝ። ይሄ ከምን አንፃር ነው ስለ ከፍቃዴ ነው ከመንፈስ ነው ወይስ ከኔ ዝለት ነው ከምንድን ነው? እሱን ደግሞ ታብራራለህ። ኦን ኦፍ የሚባል ወጣ ገባ የሚል መንፈስ አለ። አንዳንድ ጊዜ ሁሉ ነገር የሚከለክል በተለይ ኦርቶዶክሳዊ የሆኑ ነገሮችን እንዳናነብ መጽሐፍ ቅዱስ እንዳናነብ አንብበን ምን እንደምንሆን ስለሚያውቅ ምን አይነት መንፈስ ባህሪ ነው መንፈሱን ታዩና የኛን ባህሪ ልንገርሽ። መጀመሪያ አንቺ መጽሐፍ ቅዱስ አንብበሽ ምንድነው የሚባለው ይሄ ልክ እንደ ስምዖን ጫማ ሰፊው አይነ ብታሰናክለ አውጥተህ ጣላት ሲባል እሱም ጫማ እየሰፋ ነበረ። ዘማዊ ሴት ሲመለከት አውጥቶ እንደ ጣላት አይነት ህይወት በየዋህነት ምን ይኖር ሰዎች አለን ማለት በትክክል ወንጌሉን በተግባር ለመፈጸም የምንፈልግ ትክክል ይሁን አይሁን እኛ በመሰለን መልክ ግን ወዲያው በተግባር የምንኖር ሰዎች አለን። ገባሽ? እኔ ራሴን የምቀላቅለው እንደሆን ስለምመኝ ነው እንጂ ፈጻሚ ሆኜ አይደለም። ግን እንዲህ አይነት ሰዎች ከሆንን ዲያብሎስ በጣም ነው የሚፈራው፣ በጣም ነው የሚፈራን። ከሌሎች እነዚህ ይሆን ይሰማኝ ይሆን ብጸልይ ይሰማኝ ይሆን ወይስ ልሂድ ገዳማት አይሰማኝ እኔ እኮ ኃጢአተኛ እያለ የሚጠራጠረውን አይደለም። አነበበ አድርጉ ሲል ማድረግ ፈጽሙ ሲል መፈጸም የለመደ ሰው ውስጥ ያለ መንፈስ ይቸገራል። መንፈሱ ይቸገራል። ለምን እንዴ በቃ አንድ አባት እኮ እንደዚህ ብለው ለምን አናረገውም? እሺ እናርገው ወዲያው በተግባር ሲገባ መንፈሱ ድንግጥግጥ ነው የሚለው ይበላላ ይያዛል። ስለዚህ መጽሐፍ ቅዱሱን ልክ ስታነቢው በህይወት እንደምትኖሪው ስለሚያውቅ ወዲያውኑ እንቅልፍ ያመጣል። ከአንድ ምዕራፍ በላይ አታነቢም፣ ያስጠላሻል፣ አርቆ እንዲያውም
እኔ የመላከ መንክራት መጽሐፍ የታተመ ጊዜ 2005 ይመስለኛል እገዛለሁ እና አንብበው ብሎ ይወስዱብኛል እገዛለሁ ይወስዱብኛል እንዴ በጣም ቢያንስ እስካሁን ድረስ እኔ ከ20 በላይ ሆንም ለሰዎች የሰጠሁት መጽሐፍ ገዝቼ ለራሴ ወደ ቤቴ ሳመጣው ከቤት ይወስዱታል ለአንብበው ብሎ ይወስዱትና በዛው ይቀራል እንዴ ከዛ አሁን በኋላ ለማንም አልሰጥም ብዬ መጽሐፉን አመጣሁትና ከቨሩን ቀይሬ ይሄው በገድላት በሚታተሙበት ይሄ ጠንካራው ሃርድ ፔፐር አለ አይደለም በእንት ነው ሃርድ ከቨር በሱ አድርጌ ሸፈንኩትና አስቀመጥኩት እኔም እንዳላየው እንኳን አይደለም እነሱ እኔ ራሴ እንኳን እንድረሳው ለምን የሆነ ቀን ላይ አንስቼ እንዳነበው ሰው በሌለበት ሰዓት እንዳነበው እንዲጠቅመኝ ለካ በኋላ ያልተያዘ መንፈስ ነበር 2005 ላይ ወልቂጤ ወደ አበልቲ ኪዳነ ምሕረት ማን ነው ጅማ ኡራኤል መምህር ጉባኤ ነበራቸው እዛ ሄደን ስንመጣ የተያዘው መንፈስ ምን ሲያወራ ሰማሁት በጭም እሱ መንፈስ በመያዙ ብዙ ነገር ነው ያወቁት ምን ሲያወራ ሰማሁት ይሄንን መጽሐፍ ካነበበ በኋላ በቃ ዓለምን እንደሚያደርስ ብዙ ነገሮችን እንደሚያውቅ የተደበቁ በጣም ብዙ ሐሳቦቹ እንደሚመጡለት አይምሮ እንደሚመለስለት ስለማውቅ ሞከርኩ ግን አልቻልኩም ማለት መጽሐፉን ልክ እንዳነበብኩት ነው በህይወቴ ላይ እርምጃ ወሰድኩት የመምህርን ቁጥር አንድ መጽሐፋቸውን ለምንድነው እሳቸው በመድረክ ላይ ከሚያስተምሩት በበለጠ ማንም ሰው በማይረዳው መንገድ እኔ መጽሐፍ ቅዱሱን ድሮ 14 ዓመት 15 ዓመት በየካ ሳስተምር በማስተምርበት ደብር ሳስተምር ታሪኮችን በደንብ አውቃለሁ ምንም እኮ የመጽሐፍ ቅዱስ ጥቅስ እኮ አልስትም እኮ ታሪክ ብቻ ነው ግን ማቀው ገድሉን ስንክሳሩን አውቀዋለሁ ግን ወደ ህይወት መቀየር አልቻልኩም ነበር ለምን ታሪኩ የዛሬ 2000 ዓመት የዛሬ ምናምን ዓመት የዛሬ 900 ዓመት የተጻፉ ታሪኮች ስለሆኑ አሁን ካለው ነባራዊ ሁኔታ ጋር አስተሳስሬ ለመኖር ስሞክር ይይዘኛል እንቅፋት ይሆንብኝ ነበር ልክ መጽሐፉን ሳነበው እንዴ ለካ ይሄ ባህሪ ይሄ ነው እንዴ ለካ አይነ ጥላ እንደዚህ ነው እንዴ እያልኩኝ ከስብከታቸው ከአቢሲኒያ ሬዲዮ ጎን ለጎን ሳዳምጥ ምን ስል ከዛ ሰዎች ማስተካከል ጀመርኩኝ ይሄ ሰው ማገዝ በየቤቱ እየሄድኩኝ ሰዎችን ዶር ቱ ዶር ወይም ደግሞ በየቤቱ ምናምን ስዕል ለመስጠት በሚልበት ሰዓት የሰማሁትን ያየሁትን ሳስተምር መጽሐፋቸው ላይ ያነበብኩትን ጭራሽ እየገዛው ያመጣው ስሰጣቸው ምን ስል በመንገድ ላይ እየሰደበ የመምጣት ጀመርኩ አንተ ቆሻሻ እንዳታነቡ ይሄ መጽሐፍ ስከላከል ጭራሽ እንኳን አንብቡ እያልክ መስጠት ጀመርክ እያለ መሳደብ ጀመረ አሃ ለካ በተግባር ስለምኖረው ነው ለካ ምትከለክለኝ ነበር ስለ እህሳ መጠርጠሩስ ምናምን ይላል በቃ የሽማግሌ ንግግር አለ አይደል በቃ በጣም ነበር የምደነግጠው እንዴ ለካ ብዙ ሰዎች ለማንበብ ሲሞክሩ እንባቸው የሚመጣው ያ የሚያምነቡት ነገር ህይወት ስለሚሆናቸው ነው ተማሪዎች አሁን ሲያነቡ ወይም የሆነ አንብቡ ብለሽ ትምህርት ስትሰጫቸው ከልጆቼ ከሌሎችም ተማሪዎች ራሱ ሳይ ምንድነው ያዛጋቸዋል እንቅልፍ ይላቸዋል ያንጠራራቸዋል ግን በትምህርት ብዙ ጊዜ እንደዚህ አይነት ባህሪ የሚታየባቸው ልጆች በትምህርት በጣም ደስ የሚል ደረጃ ላይ የሚደርሱ ልጆች ናቸው እንዳያነቡ ይያዛሉ አይምሯቸው ይቆለፋል ያ ነው ነፃ የሚያወጣቸው ለምሳሌ የሚሰግዱ ሰዎች ወገባቸው ዲስክ ይያዛሉ ለምን በስግደት ስለሚድኑ የሚጸልዩ ሰዎች በጣም በጸሎታቸው ሰው የሚድን ከሆነ አይምሯቸውን ይበርዘዋል በየቀኑ ቤተሰቦቻቸው እንዲረበሹ መንፈሳቸው እንዲታወክ የማድረግ ብጥብጥ እንዲነሳይ ሁሉ ጊዜ ቂመኛ እንዲሆኑ ነገር እንዲበሉ የማድረግ ባህሪ ያመጣል ለምን ልባቸው ንጹህ ከሆነ በጸሎት ኃይል ስላላቸው የሁሉ ጊዜ ልታደርጊው ፈልገሽ የሚያቀተሽ እሱ የምትድኝበት ፓርት ስለሆነ ነው ይሄ ነው እሺ አመሰግናለሁ አዎ በእርግጥ የተናገርከው መምህር ትክክል ነው ሁሉም ነገር ማለት እኔ በመድኃኒዓለም ፊት በልበ ሙሉነት የምናገረው ነገር ቢኖርና እግዚአብሔር ከልቡ ደስ የሚሰኝ በኔ ህይወት ውስጥ አንድ ደስ የሚሰኝበት ነገር የለም ቀን ሙሉ ማስከፋው እሱ ይቅር ማለት አቆመም እኔ ማጥፋቴን አላቆመም ግን እግዚአብሔር በቃ በፊቱ ደስ ብሎት በቃ እየሳቀ ደስ ብሎት የሚቀበለው ነገር ቢኖር ያልከው ነገር አለ አሁን ካብራራህልኝ ውስጥ በህይወቴ ውስጥ እሺ ይላልው በዘመኔ እምቢ ያልኩት ቀን አላስታውስም አንተ የምትናገራቸው እያንዳንዱ ነገሮች ሞክራለሁ በቃ መጠራጠር ይሄ ምንድነው ምን አይደለም መጽሐፍ ቅዱሱ ያለው ነገር ለመኖር በቃ ራሱን ለመሆን በጣም እጠራለሁና መልሰልኛል እና ጎበዝ ተማሪ ነበር ኮንደክት ያለው እሱን ተመልሶልኛል ጨረሽ ጥያቄሽ 52 ደቂቃ ሄደናል መምህር አልጨረስኩኝም ከይቅርታ ጋር አንድ ጥያቄ ጠይቅና ከዛ ወደ እነሱን ይቅርታ ቢያጭ ይቅርታ
በጣም ይቅርታ ምዕመናን በእግዚአብሔር በመድኃኒዓለም ልመና ያገኘሁት ነው አካውን በኋላ አልመጣም አንዴ ልጠይቅህና ምክንያቱም አንተ የምትናገረው አንተ ዝም ብለህ ተናገር እኔ እሰማሃለሁ ማለት ነገ እሰማዋለሁ በቃ ምክንያቱም መድኃኒዓለም አንድ ነገር ብዬው ነው የገባሁት መምህር ተስፋዬ ላይ አንደበት ላይ ሆነህ ትናገረኛለህ ሰምቼ ተገብሯለሁ ካልተገበርኩ ደግሞ በፊትህ መወቃቀሻ ይሆነኛል ይሄን ከመድኃኒዓለም ጋር ቃል ተገባብተን ነው የገባሁት እየሰራልኝም ሁላ ማለት ነው ሌላኛው የመጨረሻው ጥያቄ ነው ከህልሞች ውጪ ለበጥያቄ ደረጃ መጨረሻ ነው ይሄ እሺ አሁን ለህልሙ ሌላ ጊዜ ትሞክሪ ጥያቄ ይቅርብኝ ህልሙን ፍታልኝ በእግዚአብሔር እሺ መምህር ህልሙ ምን መሰለህ ጥያቄ በቃ በገጠመኝ ያገኘዋለሁ ችግር የለውም ህልሙ ይመስለኛል እኔና ጓደኛዬ ነን ሁለት ነን አንድ ሞዳት ጓደኛ አለችኝ እኔና እሷ ነን ቤት ውስጥ ያለ ነው እና አልጋ ላይ ተኝተናል አልጋ ላይ ተኝተን ሳለ ሌላ የማውቃቸው አንድ ወንድና አንድ ሴት አሉ እነሱ ሁለቱ ተያይዘው መጡ የተኛነበት ክፍል ማለት ነው ጓዳ ተያይዘው መጡና የሆነ አፋቸው አውጥተው ባይነግሩኝም ግን አስተያየታቸውን ይናገራል አልጋውን ፈልገውታል ናለት ለጓደኛዬ ዞራልኩና ስሟን ጠርቼ እንውጣላቸው አልጋውን ፈልገውታል ምናምን አልኳትና ልክ ልንወጣ ስንል ነው አልጋውን እንስተካክልላቸው ምናምን ብዬ በቃ አልጋው አካባቢ ያለውን ቆሻሻ በጠቅላላ አነሳንላቸው እና አልጋውን በሚያምር ሁኔታ አድርገን ያነጠፍንላቸው ማለት ነው አንጥፈንላቸው እኔና እሷ ነይ ሳሎን እንተኛለን ሶፋ ላይ ብያት ወተን ልክ የጓዳው መውጫ በርጋ ስንደርስ ወደ አልጋው ዞር ብያየውትና በስማም እንዴት ነው የሚያምረው አልጋው ምናምን አድንቄ ወጣው ወደ ሳሎን ከዛ ጓደኛዬ ይመስለኛል ሶፋው ላይ ተኝታለች እኔ ግን አልተኛውም እኔ በቃ መንገድ ጀምሬያለሁ ወጥቼው መንገድ እየሄድኩ ነው የማያልቅ ረጅም መንገድ ነው የሚሄደው ማለት ነው ማናቸው ግን ዝም ብዬ ይሄዳል የለቀቃችሁላቸው ያነጠፋችሁላቸው ማናቸው የለቀቅላቸው ጓደኞቼ ናቸው ማለት ጓደኛ ስለ ልጁን እንዲሁ ዝም ብዬ ነው ማቀው ልጅቷ ደግሞ አብራኝ የምትኖር ናት በተከራየንበት ቤት አብረን ነው የምንኖረው ማለት ችግር የለውም ቀጥይ ወደ ውጭ ወጥ እኔ ወደ ውጭ ወጥቼ መንገድ ጀምሬያለሁ መንገዱ በጣም ሩቅ መንገድ ነው ሄጃለሁ ዝም ብዬ ሄዳለሁ ከዛ የሆነ መንገድ ላይ ደረስኩና ማለት ነው ያ የደረስኩበት መንገድ አቅጣጫ የለውም መግቢያ መውጫም የለውም መሃሉ ለበዚህ መሃል ሜዳው ላይ ግን አንድ ቤት አለ የሚያምር ቤት አለ ወደ ቀጣይ መንገድ ለመሄድ በዛ ቤት በኩል ነው በቤቱ ገብቼ ነው ማለፍ ያለብኝ ማለት ነው እንጂ ሌላ መንገድ ቅያስ ምናምን የለውም እና በቃ ኦኬ የሚቀጥለው መንገድ የማገኘው በዚህ ቤት ገብቼ ሳልፍ ነው ማለት ነው ብዬ ወደ በቤቱ ገባው ግቢው ስገባ በጣም ነው የሚያምረው በአበባ የሸበረቀ ነው እንዴት እንደሚያምር በቃ ዝም ብዬ መንገዱን ግቢውን እየሄድኩኝ እያደነኩ ነው የምሄደው ማለት ነው አበቦቹን ሁሉም ነገር እያደነኩ ወደ ሳሎን ደረስኩኝ ሳሎን ደግሞ የውጭውን በር ለማግኘት በሳሎን ደግሞ ማለፍ አለብኝ በሳሎን ደግሞ ሳልፍ ማለት ነው ሳሎኑ ደግሞ ከውጭው እጅግ በጣም ያምራል ውብ ነው በአበባ የሸበረቀ ነው እጅግ በጣም ያምራል እሱንም አድንቄ ወደ በሩ ጋር ደረስኩኝና ልክ ከሳሎኑ በር ልወጣ ስል አንድ ህፃን ልጅ ነው እና በድንጋይ የአራት ማዕዘን ነው የተጠረበ አለት ነው የሚያም በአራት ማዕዘን የተጠረበ በአለት ላይ ተንበርክኮ ስዕል ይስላል የሚስላቸው አባት ደግሞ ስዕሉን ዝም ብዬ ስመለከተው ይመስለኛል ልጁን ሰላም ያልኩት ነው ሰላም ብዬዋለሁ ሰላም ብዬ የሚስለውን አባት አያቸዋለሁ ሳያቸው ከኋላቸው ክንፍ አለ ክንፋቸውን ስለውታል አይናቸውንም ስለዋል እግራቸውንም ስለዋል እጃቸውንም እንደዛው እና ጭንቅላታቸው እንዳቡነ ተክለ ሃይማኖት ጨርቅ አለ እሱም ስለውታል ግን አልደመቀም የሚስለው ደግሞ በቾክ ነው ስለው ቅርጹን ብቻ ነው ያስቀመጣቸው ማለት ነው ከዛው ለልጁ ምን አልኩትኝ እኚህ አባት ማን ናቸው ስለው አቡነ ዘራብሩክ ናቸው አለ አቡነ ዘራብሩክ ብዬ እየጠየቅኩት እያለ ስዕሉ እንደመጥፋ የሳለው ስዕል እንደመጥፋት ይላል ወይኔ ሳይጠፋብኝ ልስገድላቸውና ልሳለማቸው ብዬ ሰገድኩላቸውና ተሳለምኳቸው ማለት ነው
ሰግጄላቸው ተሳልሚያቸው የሳላቸውን ተሳልሚ ልክ ስነሳ በር ላይ አንድ በጣም የምታምር ሴት ናት። ቁመቷ እንዴት እንደሚያምር ቅምዋ እንዴት እንደሚያምር ውበቷ በጣም ያምራል። ሰግጄ ተነስቼ ሴትዮን ትኩር ብዬ እያየዋት እቺ ሴት ግን አዲስ አልሆነችብኝም፣ የሆነ ቦታ አውቃታለሁ፣ ደግሞ ታምራለች ይመስለኛል፣ የህፃኑ እናት መሆን አለባት ብዬ በውስጤ ነው ማስበው። እንደዛ እያሰብኩ እያለ እሷም ቃል አውጥታ ስላድኗቸውን ትፈልጊያለሽ አለችኝ እና ስላድኗቸውን ካለሽ ስጪኝ ምናምን ስላት ሰጥሻለሁ ችግር የለውም ሰጥሻለን ብዙ የተሳሉ አሉ አለችኝ ማለት ነው። እሷ እንደዚህ ስትለኝ አየር ላይ አይናቸው አካባቢ ፍዝዝ ብሏል፣ ግን የሚበሩ ስላድኖች አሉ ብዙ ይበራሉ ማለት ነው። ዙሪያዬን ከበው ይበራሉ። ከዛ እሷ እንሰጥሻለን ብዙ የተሳሉ አሉ ብላ ወጣች ማለት ነው። ከቤቱ ከሳሎኑ ከበሩ ላይ ወጣ ደጁ ላይ እልፍ ብላ ስትሄድ እኔ በውስጤ በቃ ስላድኗቸው ልትሰጠኝ ነው ምናምን እያልኩ በውስጤ ያስባለሁ። እሷ ግን የሄደችው ወደ ማድ ነው። ወደ ማድ ሄደችና ሁለት ባለኪዳኖች አሉ። አንደኛው ትልቅ ነው፣ አንዱ ደግሞ የትልቁ ታናሽ ነው። ከትልቁ ባለኪዳን ላይ ወደ ትንሹ ባለኪዳን ጣፋጭ ምግቦች ናቸው። ቸኮሌት አለው፣ ብዙ አይስክሪም አለው፣ ብዙ ነገር አለና ታካፍላለች። ከትልቁ ባለኪዳን ወደ ትንሹ ባለኪዳን ነው እያካፈለች የምትቀንሰው ማለት ነው። እና እኔ ከቆምኩበት በኋላ በውስጤ ምን ብዬ አስባለሁ፣ የምትቀንሰው ትልቁ ባለኪዳን የኔ መሆን አለበት ብዬ ቶሎ ተራመድኩና ትልቁን ብድግ ሳደርግ የሆነ በፍቅር አይን እያየችኝ ይሄ ያንቺ አይደለም ያንቺ ይሄ ነው ብላ ያንን የቀነሰችው ትንሽዬው የሱ ታናሹን ሰጠችኝና በእጄ ይሄ ሁሉ ለኔ እያልኩኝ እያደነኩ እያለ ቀና ብዬ ላያሰብ የለችም ታለሽ ማለት ነው። ያንን የሰጠችኝ ይሄ ሁሉ ለኔ እያልኩ እያደነኩኝ መንገዴ ቀጠልኩ ማለት ነው። ያ መንገድ አገኘው ቅያሱን መውጫውን ማለት ነውና ምን እንደሆነ አላወቅኩኝ። አቡነ ዘራብሩክ ከነጨራሽ ማለት ነው ባነንኩኝ። ከዛው ነቃው ማለት ነው። መንገዴን ጀምሬ ነቃው። እንኳንም ባነንሽ ቀደም ተከተሉ በጣም ረጅም ነው። ምናልባት ከማታ ጀምሮ እስከ ጠዋት ድረስ ነው ያየሽው ብዬ አስባለሁ። ብዙ ጊዜ ብዙ ህልም አሉ። በእርግጥ ጓደኞቼ ፊልም ነው እንዴ ይሉኛል። የታወቀ ነው። ሴት ልጅ ህልም በማየት ከወንድ የበለጠ በጣም ሪካርዱ እንደምትሰብር የታወቀ ነው። ግን ያው ህልሙ ረጅም ነው እያሉሽ ነው። ሙሉ በላይ ቤት ውስጥ ነበራችሁ። ሌላኛዋ ጓደኛችሁ ደግሞ ከጓደኛዋ ጋር ከፍቅረኛዋ ጋር ይመስለኛል ሲመጡ ቤቱን አልጋ እናንጥፍላቸው እንልቀቅላቸው ብላችሁ እያላችሁ ነው ይመስለኛል። እንደዛ ነው አይደል? ከእናንተ ጓደኛ ማቾች ውስጥ መጀመሪያ የምታገባ ልጅ ትኖራለች። አልጋ በህልም ትዳር ነው። ስለዚህ ለዛ ትዳር መሳካት ግን ያንቺና የዚች አልጋውን ያነጠፋችሁት ጓደኛሽ ጸሎታችሁ ያስፈልጋቸዋል። አልጋ ማነጠፍ፣ ቆሻሻ መጥረግ ምን ማለት መምከር፣ ለነሱ መጸለይ፣ ሲጣሉ ማስታረቅ ወይም ደግሞ የተቃረኑበት ነገር ካለ ማስተካከል። ይሄም ነገር በህይወቷ ውስጥ ከሌለ ደግሞ ቀስ ብሎ ጠይቆ ነገሮችን ህይወቷን እንድታስተካክል ማድረግ ይጠበቅብሻል። ኃላፊነት ላንቺ ተሰጥቶሻል ማለት ነው። የቤት ቆሻሻ መጥረግ፣ አልጋ ማጽዳት፣ አልጋ ማንጠፍ ትዳርን መርዳት ይባላል። ስለዚህ ከጓደኛሽ ጋር ሆናችሁ ተመካከራችሁ ቀድማ የምታገባዋል እህታችሁን ካገባች በኋላ ወይም ወደ ቤቷ ካገባች በኋላ ስትወጪ የራስሽ እድል አለ። ደግሞ ስትወጪ በመንገድ ስትሄጂ ላንቺ የተዘጋጀ አለ። ቅድሚያ መስጠት ለሚገባሽ ቅድሚያ ስትሰጪ ላንቺ ደግሞ የሆነ የሚያምር ቤት ገባሽ። ብዙ ፕሮሰስ አለው። ከዛ ሳሎኑ ምኑ ቆንጆ ነው። ህፃን ልጅ አየሽ። ህፃን ልጅ መንፈስ ቅዱስ ነው። በአንድ በኩል ደግሞ ህፃኑ ሲስል አይተሸዋል። ያ ስዕል በህልም ስዕል መሳል ማለት መጽነስ ነው። እሺ ልጅ ማርገዝ መጽነስ ነው። ስለዚህ በህልምሽ እሱ የሚስላቸው ቅዱስ አባት ለአንቺ ልጅ የሚሰጡሽ አባት ናቸው። ያ ህፃን ልጅ እንዲጸነስ ምክንያት የሚሆኑት አቡነ ዘራብሩክ እንደሆኑ ስለሚታወቅ እሳቸውን ተማጸኚ። እንግዲህ በቤተሰብ ይሁን በዘር ይሁን እንግዲህ እሳቸው አንቺን በምልጃቸው እያገዙሽ እንደሆነ ማሳያ ነው እና ደስ የሚል ነገር ነው የሚታየው። ደምቆ አለመታየቱ ገና ልጁ አለመምጣቱ ነው። ስዕሉ ደማቅ አይደለም ብለሻል። ያ ምንድነው? በቾክ መሳሉ ገና በአይነ ህሊናሽ በአይምሮሽ ውስጥ ነው። ልጅ ማን አግብቼ ልጅ ወልጄ
ምንምትይ ወልደሽም ደግሞ አግብተሽም ከሆነ ደግሞ ቀጣይ ህይወትሽ ገና ያልኖርሽው ህይወትሽን ነው የሚያሳየው አልደመቀም ገና እና ከዛ በኋላ ደግሞ አንድ ሴትዮ መጣ እንደዚህ ያለችኝ ያልሽው የልጁ እናት የተባለችው ቤተክርስቲያን ወይ ድንግል ማርያም ብለሽ ትወስጂውና ግን የሆነ የሚሰጥሽ መክሊት አለ አንቺ ይሄ በሆነ ብለሽ ያነሳሽው ብርጭቆ ወይም ኪዳን እንትን ምድር ባለ ኪዳን ያልሽው እሱ ሳይሆን ሌላ እግዚአብሔር ላንቺ የሰጠሽ ግን እሱን ደግሞ ልክ ስትቀበዩ ትልቅ ሆኖ ብዙ ሆኖ ነው የሚታይሽ ምክንያቱም ትልቅ ነው ብለሽ ያነሳሽው ያንቺ አይደለም ሲባል ትንሹን ስትሰጥሽ ትንሹም ራሱ ብዙ ሆኖብሻል ያ ማለት ነው እግዚአብሔር የሚሰጠውን መጠበቅ እንዳለብሽ የኔ ብለሽ የምታስቢውን ነገር የኔ ካልሆነ ብለሽ ችክ ማለት የለብሽም ነው ኦኬ ተመልሱልኛል አይ አመሰግናለሁ እግዚአብሔር ያክብርልን ሰላም እግዚአብሔር ያክብርልን በጣም አመሰግናለሁ ያገልግሉ ዘመንህ ከረመዳን ያለማባስ ይባርክልን አሜን ልጆችን እግዚአብሔር ያሳድግልን ጣቶችን ያርቅልን ወዳጆችን ያቅርብልን በጣም ነው የማመሰግነው በእውነት እና ምዕመናኑም ደግሞ በጣም ይቅርታ በጣም ይቅርታ ጠይቃለሁ ስለያስኩኝ አመሰግናለሁ በእነሱ አመሰግናለሁ እሺ አመሰግናለሁ እኔትሽ ሰላም ደርልኝ